በእናትና ጊዜ አታውቃት። ና ተረጋጊ። ምንድነው ተረጋጊና በስነ ስርዓት ይወጣል። እንደዚህ እንድትይ አልፈልግም። ሩታ እሺ እስቲ እናቴ ምን እየሰራሽ ነው ያለሽው? እውነቱን ስነግርሽ እኔ ምንም መጥፎ ነገር አላደረግም እስካሁን ድረስ ብዙ ነገር ለማየት ሞክሬያለሁ። እኔ ደስታ ለምን ነው በዚህ ልክ እንደዚህ በደል የሚደርስ? አፈቀርኩ እንጂ ምን አለ? አይ እንደዛ አይደለም። ደስታ ተረጋጋ። አይደለም ለምንድን ነው ግን እንደዚህ የምታደርገው? አፍቀሬ ነው ውስጥ እንደዛ አይደለም። ተረጋጋ እንዴ። አይ እኔ ስላልቻልኩኝ መናገር ያለብኝ ነገር ስላለ። እሺ ምን ለምን እርጉዝ ሆና የት ነበራችሁ? እሺ ይዛል እንዴ ብቻዋን እንደዛ እሱ እዛ ጋር ሄዶ ሌላ ሴት ጋር እንደዛ እሽኮለሌ ሲል የት ነበራችሁ? እኔ ዛሬ እዚህ ጋር በአርማዶ ተሻግሬ መጥቼ ለሷ መስዋዕትነት ስለከፈልኩ ምን እግር ጣለ። ዛሬ ደግሞ ለወጣ ስል ነው ደግሞ መጣከው። የምርሽ ነው ወይ ልጅ ነው? አትኖርም ብለህ ነው? ለወጣ ነበር ከቤት ወዴት ትሄጃለሽ? ኧረ ስንትና ስንት ፕሮግራም አለኝ እኔ። እንዴት ወዴት ትሄጃለሽ ይባላል? እዛ ነው እንደዚህ ያማሮች ያ የለም ትይጂ አማረቢ አይ የሆነ ቃል ልገዛ ነበረ። የምርሽ ነው? እውነት አይ ደስ ይላል። ትናንት ምሳው ተመቸሽ? አዎ ቆንጆ ነበር። ቆንጆ ነበር። አልነበረሽም? አልነበረኝም። ደስተኛ ሆነሽ ነበር? አሪፍ ቤት ነው የወሰድከኝ ቤት። ቆንጆ ቤት ነው። ጸባይ ካለሽ ከዚህ በኋላ እንደግሞል እንዴ ነው ጸባይኛ አይደለ እንዴ? ጸባይ ነው ካልተለወጥሽ ለማለት አይ ያለወጥም ሰው ሲለወጥብኝ ነው የምለወጥ ነው እንጂ የምርሽ ነው። ያው ባህሪው ተመሳሳይ ከሆነ እኔ ምንም ችግር የለብኝም። አረ እንደዛ ከሆነ ቆንጆ ነው። እና አሁን የመጣሁበት ጉዳይ በዚህ ሳምንት ትልቅ ነገር አስቤልሻለሁ። ለዛ ነገር ይሄ ትልቅ ነገር በጣም ያፈሳኝ ነው። ምንድን ነው? በጣም ጓጓሽለታል። እኔም በወሬ ቀረ መሰለኝ። አይ በወሬ ብቻ ሳይሆን ትናንትና ምናምን ብቻ የሆነ ትልቅ ነገር ግን አስቤልሻለሁ ምናምን እያልከኝ ነበርና ሰስፔንስ እያደረግኝ ነው በደንብ። ራስሽን እንድታዘጋጅ እኮ ነው እንዴ? አንድ ሳምንት ምናምን ያለኝ ለዛ ነገር ራስሽን ዝግጁ አድርጊ። ምንድን ነው አታስጨንቀኝ በፈጠረ እንዴ? ምንድን ነው አትነግረኝም? ለማንም አልናገርም። ለማንም አልናገርም። ንገረኝ። አሁንማ አልነግርሽም። ምን ችግር አለ? ብቻ ግን ያው ብቻ ሰሞኑ አሪፍ ነገር አለ። በጣም ግን ይጨነቅ ትመስላለህ። የሆነ ነገር አስጨንቆኛል። ችግር አለ ማለት እውነት በዛ ጉዳይ ጨንቄያለሁ። አይዞሽ ትክክል። እኔ ደግሞ አንቺ ካልሽ ደግሞ ይስተካከላል። አንቺ ካለሽበትማ ወደፊት ሁሉም ነገር ይስተካከላል እኮ። ከአሁን በኋላ ሲጀመር እኔ የማንኖርበት ጉዳይ እኮ አይኖርም እኮ። አንቺ ካለሽ አሁን ካለበት አንድ ስቴፕ ሁለት ስቴፕ ምናምን ከፍ ይላል ብዬ አስባለሁ። እንዳንተ እኮ የሚረዳ ሰው ምናምን አንተ ገብቶሃል አይደለ? አግኝተኸኛል። እኔ እኮ ሳቅሽ እኮ ነው ደስ የሚል። በጣም ነው የሚያመሳቅሽ። የምር እንግዲህ እንዳንተ አይነት ምርጥ ሰው ተገኘና ሳቅ በሳቅ እንደዚህ እንዳልኮራ እንዴ። እስቲ ምርጥ ሰው እስቲ እኔ ላይ መኩራት ነው አይቻልም። ሌላ ሰው ላይ ብትኮራ ብትንቀባረር ያምርብሃል። አንቺ ላይማ ምን አቅም አለ? ከየት አምጥቼው? የትኛው ቀድሞ ፍቅረኛሽ በቃ አይፋታኝም አይደል? ደግሞ ምን ተፈጠረ? እሱ ባልሆነ ዛሬስ ከሆነ በቃ ድጋሚ እንዴ ሰለቸኛ። እስቲ ምን ላድርግሽ? ማለት ያስቀመጠው ሰው ካለ አበዛው። እሱ ደግሞ ምንድን ነው? ለምን አይቶሽ? በቃ ይነበር ተረጋጋ። ተጨንቄ በሩን አስዋል ከፈትኩ። እኔ ወለች ዲነሽ አለሽ አይደል?
ደህና ነሽ? እንዴት ነሽ? ሳትነግሪኝ መጣሽ እንዴ? ማምጣቴ ግድ መናገር አለብኝ እንዴ? አይ እንደዛ ሳይሆን ተዘጋጂ ቡና ምናምን እኮ ይባላል። ድንገት ሰርፕራይዝ ላደርግሽ ብዬ ነው። ሰላም ነው? ሰላም ደስታ ይባላል። ታወቂ ምንድን ነው ደስታ ይባላል። ቁጭ በይ መጀመሪያ። ኧረ አልቀመጥም። አልቀመጥም አይደለማ እንዴ የሚወራው ጭራሽ ቤት ውስጥ በውን አገኘሁት። ምን ማለት ነው? ኖ ቆይ ተረጋጊ። አይደለም በእንደዚህ አይነት ነገር ደግሞ እኔ እንደማልረጋጋና ቀልድ እንደማላቅ ታውቂያለሽ። ልቀቂኝ። ቆይ ቁጭ በይ። ምንድን ነው አንተ ምን እየሰራ ነው ያለኸው? አይደለም እንዴ አይደለም። ቆይ ተረጋጊ። ይኸውልህ ቆይ ተረጋጊ። አይደለም አንተ ምን እየሰራ ነው ያለኸው? የደረሰ ጭራሽ ቤት ውስጥ ላገኘህ እንዴ? ምን ማለት ነው? አይደለም እንደዛ አይደለም። ምንድን ልታስረጅኝ አትሞክሪ። አይደለም ልታስረጅኝ አትሞክሪ። ዞር በይ እናትሽ። ልታስረጅኝ አትሞክሪ። ጭራሽ እንደዛ አይደለም። እንደዛ አይደለም። እኔ ደግሞ ታውቂያለሽ እንደዚህ አይነት ነገር እንደማልረጋ። ተረጋጊና ተረጋጊ። ታናስ ደግሞ ይቀመጣል እንዴ? በእናትሽ ዞር በይ። እንደዚህ አይነት ነገር አይመቸኝም። አንተ ጭራሽ በጆሮ የምሰማው ባይኔ አየው። ምን አጠፋው? ድፍረት ቤት ማግኘቴ ነው። እንደዛ አይደለም እንዴ ነው ድፍረት። በጣም ተዳፈርክ። ዞር በይ። ተረጋጊያ እንዴ። እንዴት ነው ልንግባባ የምንችለው? እንደ ባንዴ እንደመጣሽ እንዴ ወደ ቁጣ ወደ ጨዋታ አይደለማ። እኔ የምሰማው ታሪያማባውን ቤት ውስጥ አየሁት። ላይው እኮ አልፈልግም። ቤት ውስጥ የምን ድፍረት ነው? የምን ንቀት ነው? ይሄ ንቀትም አይደለም። ና በጣም እንዴት አንዴ ቆመ ልታወራኝ እራሱ እኮ አይገባም። አይደለም እዱ ቆይ ቁጭ በይ መጀመሪያ። ቁጭ አልቀመጥም። ቁጭ በይ ከሱ ጋር እንዴ ቁጭ በይ። ፊት ለፊት እየታየው ላወራ ከሱ ጋር በጭቅጭቅ ደግሞ ልንግባባ አንችልም። አዱ ምን ሆነሽ ነው እንዴ? ምን አይደለም የመጣሽው በስነ ስርዓት በሰላም ልናወራ ምናምን ነው አይደል? እኔማ ደስ ብሎ ነበር። ጭራሽ እሱን ደግሞ ቤት ቁጭ ብሎ ሳይሆን ደም ይፈላ። ምን ማለት ነው? እሺ ነይ ቁጭ በይ እንዴ። ነይ ቁጭ በይ በእግዚአብሔር። እንዴ ምን ሆና ነው? ነይ ቁጭ በይ። አልቀመጥም። እሺ በያት ቁጭ በይ። ዝም በል አንተ። ልታወራኝ አልፈልግም። እሺ በያት። እሺ በያትና ሻት በያት። እንኳን ትእዛዝ ልትሰጠኝ አይደለም። ትእዛዝ ልትሰጠኝ ነው። ልታናግረኝ አልፈልግም። አታናግረኝ እንጂ ልታናግረኝ አልፈልግም። ዞር በይ አንቺ። ናውጣ። እንደውም ካንተ ጋር ቁጭ በይ በጠረጴዛ ዙሪያ ላወራ ትፈልጋለህ እንዴ? አይ እኔ ምን አጠፋሁ? አንቺ እዚህ ጋር ሆነ አንቺ የመናገር ምንም እንትን ይልሽ አቅም የለሽም። እሱን አስቀምጥሽ አንቺ ልታወሪኝ ለምን አልገባኝ። ማለት መረዳዳት እና መነጋገር መግባባት እየቻለ ለምን እንጫጫው? በመነጋገር ደግሞ ከሱ ጋር መግባባት አልፈልግም። ለምን ሲባል እንዴ በጆሮ የምሰማውን በአይኔ ቁጭ ብሎ ሳየው እንዴት ነው ከሱ ጋር እዚህ ጋር ቁጭ ብዬ ፊት ለፊት ምን ሰማሽ? ደግሞ ምን አወሩ? ናው እንደ በዚህ ልክ አንዴ ገብተህ እኮ ስንት ነገር እያበላሸ እኮ ምን እንደምታግዛት ህይወቷን ላስተካክል አይደል? ተው እንጂ ስንት ነገር እያበላሸ ምን ሆነሽ ነው ዛሬ? እኔ እርታ ታውቂኛለሽ። እኔ ስበሳጭ ምን እንደማረግ ታውቂኛለሽ እኮ። ምን አበሳጭሽ? ምንም የሚያበሳጭ ነገር ለምን አያበሳጭኝ? ስንት ነገር እያበላሸ እያየሁ እየሰማሽ እንዴ? ምን አበላሽ? አይ አላበላሽ ማለብሽ በእናትህ ነው። አንተ ቆመት የኔ እንዴ ጭራሽ ቆይ እንደዛ አይደለም። አይ እንደዛ አይደለም። ቆይ ተረጋጊ። አይ እኔ ተረጋጊ በእናትሽ። ተረጋጊ። መሆን አለመሆን ለራስህ ነው። ለእኔ ደግሞ ሳይ መጥፎ መስለህ ነው የታየኸኝ። ነው እንዴ? አዎ መጥፎ መስለህ ነው የታየኸኝ። ምክንያቱም ምንም ጥሩ ነገር እየሰራህ አይደለም ሳስብ ሳይህ ራሱ ማለት ነው። ጭራሽ ደግሞ እኔ በርቀት ሳይክ ስሰማ ስመጣ ደግሞ በአካል ጭራሽ ቁጭ ብለህልኝ ቤት አገኘሁህ። ምን ማለት ነው? ድፍረት፣ በጣም ድፍረት፣ ጥግ የደረሰ ድፍረት ማለት ነው። ኧረ ስለምን ድፍረት ነው የምታወሪው? ውዱ በእግዚአብሔር እማ ምን ሆነሽ ነው? ቁጭ ብዬ እኔ ውድ ቁጭ ብዬ ማውራት አልፈልግም። ታውቂኛለሽ ውሳኔ። ስለዚህ ወጣለህ አትወጣም። ከመምጣትሽ እንደዚህ አይነት ነገር ተናደድኩኛ። እኔ አንቺን ነበር አገኝሻለሁ ብዬ ሰርፕራይዝ አድርግሻለሁ ብዬ የመጣሁት። እኔም እኮ ደስ ብሎኛል፣ ግን ደግሞ ሰርፕራይዝ እንጃ ይኸውልሽ ሰርፕራይዝ አድርግሻለሁ ብዬ ስመጣ እንኳን ሰርፕራይዝ ደሜን መጣሽ። እኔ ስለመጣሽ ደስ ብሎኛል። ቁጭ ብለሽ ትጫወቻለሽ፣ ትዝናኛለሽ ምናምን ብዙ የምናወራው ነገር አለ። ገባሽ? በቃ ብቻ ብዙ ነገር እናደርጋለን። ግን ደግሞ ገና ከመምጣትሽ አትተዋወቁም። አዲስ ሰው ነው ለአንቺ። እንደዚህ አይነት ሪአክሽን እሱ ጋር ምን ትመባባል? ግን ተግባሩ ያናድደኛል። ምንም መጥፎ ነገር አላደረገም። በአካል እንዲመጥቼ ባላለ እያየሁት ነው የሚያደርገው ነገር እያየሁ ነው። ምንም መጥፎ ነገር አላደረገም። ምንም ብዙ ነገር በእኔ በኩል ብዙ ነገር ደርሶበታል። ብዙ ነገር ተብሏል። ግን ምንም አይነት መልስ እየሰጠ አይደለም። ሰምተሽኛል አይደለ? ማለት ወንድ ልጅ ነው፣ ብዙ ነገር ሊያደርግ ይችላል። ግን ምንም ጸጥ ነው ያለው። ምንም አላለም እንዴ። እሱ እስከ መደብደብ እኮ የደረሰ ልጅ ነው ለኔ ብሎ። ገብቶሻል አይደል?
እኔ ደግሞ እሱ በሚያደርገው ብዬ ላስረዳሽ ሞክራለሁኝ እንጂ ማለት በግድ እንደዚህ ነው ልልሽ አልችልም። ግን ደግሞ አትሊስት እንደሰውም ምናምን የሆነ ነገር ትንሽ መግባባት ይኖርብናል እንጂ ገና ባንዴ እኔ ደግሞ እሱ በሚያደርጋቸው ነገሮች አንዳንድ ነገር እያየው እየሰማውም ነው። ሲቀጥል ደግሞ በአካል እዚህ ቁጭ ብሎ ሳገኘው አልቻልኩም። ስለዚህ ከሱ ጋር ምንም ቁጭ ብዬ ማወራበት ነገር የለኝም። ምን ልስማክ? እኔ ክፉ ሰው አይደለም እኮ አይደል? ለራስህ ነው። አይ ጥሩ ነገር ይላት ነው የመጣሁት እኮ ምን ካዘኗ ላስወጣት ነው የመጣሁት አይደል? ካዘኗ ልታስወጣት? አዎ አዝና ለዚህ እሷ ጊዜም ደስተኛ ነች። እርግጠኛ ነሽ? አይ ከደበረሽ ችግር የለውም እወጣለሁ። ሩታዬ አውሩ በቃ። አይ ይሄን ድፍረት ራሱ ቤት ምንም ድፍረት አይደለም። እውነቴን ነው እንጂ ድፍረት ሊያስብል አይችልም ነበር። አንቺ እኮ እያስተባበልሽ ነው። ሆነ እያስተባበልኩኝ አይደለም። እኔ እያየሁ ነው ያደረገው። ጭራሽ ደግሞ ስመጣ ቤት ቁጭ ብሎ ሳይሆን ቤት ብዬ ያደረገውን ነገርና እየደረሰበት ያለው ነገር ምንም ባላንስ የሚያደርግ ነገር አይደለም። እሱ ጥሩ ነገር ነው እስከዛሬ ድረስ ያየሁበትም እያደረገም ያለው ግን ደግሞ በምላሹ በእኔ በኩል በጣም ብዙ ማለት እኔ የማልፈልገው ነገር እሱ ላይ እየተደረገ ነው። ለኔ ጥሩ ስላሰበ መደብደብ የለበትም። ለኔ ጥሩ ስላሰበ መዘረፍ የለበትም አይደል? ለኔ ጥሩ ነገር ስላደረገ መሰደብ የለበትም፣ መገፍተር ምናምን የለበትም። ሁልጊዜ እንደዚህ አይነት ነገር እየደረሰበት ግን ወንድ ነው ዝም ነው ያለው። ምንም አይነት ምላሽ አልሰጠም። በሰው ትዳር ገብቶ ምንም እንደዚህ እንትን በማለቱ ነው ጥሩ ነገር እያደረገ ነው። በእናትሽ ማስተባበያሽን ተይው እና ትወጣለህ። ውጣ። በሰው ትዳር የሚባል ነገር የለም። እኔ እኮ ሁሉን ነገር የጨረስኩኝ ሰው ነኝ። አንዴ ጥዱዬ ይቅርታ። አይ ድፍረት መስሎ ከታይሽ በጣም ይቅርታ። ቆይ ዱይ ሩታት ለምን እኔን አሰብኝ? እሺ ልስማ። አውራ ይኸውልሽ ሩታ ብቻዋን እያለች ይኸውልሽ ማንም አጠገቧ ላይ አልነበረም አይደል? እኔ ደግሞ ከባህር ማዶ ተሻግሬ የመጣሁት ለእሷ ደስታ ስል ነው። ገብቶሻል አይደል? በእርግጥ ድፍረት ነው። እዚህ ጋር ሽማግሌ የሆነ ነገር ሳላስተካክል ቤቷ መምጣቴ ድፍረት ሊሆን ይችላል። ገብቶሻል አይደል? ግን ደግሞ ያው ሰው ስለሚያስፈልጋት እና አጥፍቼ ሊሆን ይችላል። ግን ደግሞ አንተ ጥሩ የሰራህ ጥሩ ነገሮችን ያስተካከልክ ሊመስል ይችላል። አንተ ማለት ነው በምታደርጋቸው ነገሮች ትሪት በምታደርጋቸው በምታሳያት የሆነ መልካም ፍቅር ልበለው ለአንተ ማለት ነው። ለእኔ ግን አይደለም፣ ለአንተ ሊሆን ይችላል። ግን ያደረግ ጥሩ ነገር የሰራህ እየመሰለ ይመስልሃል አንተ። እኔ ደግሞ ስመለከተው ህይወቷን የወደፊት ህይወቷን አቋሟን እያበላሸ በቃ ምን ልበል ልጅቷን አልሆነ አይነት ነገር እያደረካት ነው ለኔ እየመሰለኝ ያለው። ትንሽ ጊዜ ስጡኝ፣ እሱን አስተካክላለሁ። ገብቶሻል ማለት እኔ የሩታን ለምንድን ነው የሩታን ህይወት ለምን ላበላሽ እመጣለሁ? አንቺም ደግሞ እሱ መልካም ነገር ያደረገ ይመስልሻል። ለጊዜው በሚሰጥሽ ደስታ፣ በሚያደርገው በሚሰራው እንክብካቤ ምናምን ነገር መልካም ነገር እያደረገልሽ ሊመስልሽ ይችላል። ግን የወደፊት ህይወትሽን የወደፊት አላማሽን እያበላሸ መሆኑን በዚህ ልትረጂ ግድ ይልሻል። እኔ ይሄንን ነው የምለው። ለኔ ይሄ ነው መስሎ የሚታየኝ። እኔ ምንም ለእናንተ መልካም መስሎ የታያችሁ ነገር ለኔ መልካም መስሎ እየታየኝ አይደለም። እና አይ እንደዛ አይደለም። ግን እኔ ምንም እረዳህ ነገር የለም። እኔ በቃ ብትወጣ ነው ደስ የሚለኝ። ላይክ አልፈልግም። በቃ ምን እንደውልልሃለሁ የሚባል ነገር የለም። በእናትህ ና ጊዜ አታውቃት። ና ምንድን ነው ተረጋጊና በስነ ስርዓት ይወጣል። እንደዚህ እንድትሆን አልፈልግም። ሩታ እስቲ እናቴ ምን እየሰራሽ ነው ያለሽው? ምንድን ነው? ስመጣ ጎረቤት አቆጣሎ ማየት ነበረብኝ። በርግጥ ሳልነግርሽ ነው ድንገት ሰርፕራይዝ አረግሻለሁ በዚህ ቀን እመጣለሁ ብዬ አላልኩሽም። አንድ ቀን ልመጣ እችላለሁ ብዬሻለሁ፣ ግን በዚህ ቀን ብዬ ፊክስድ የሆነ ቀን አልነገርኩሽም። ድንገት ነው ሰርፕራይዝ ላርግሽ ብዬ የመጣሁት። እኔ ሰርፕራይዝ ላረግሽ ስመጣ ከሰውዬሽ ጋር ቁጭ ብለሽ
ታወሪልኛለሽ? እንደገና ደግሞ ተናድጄ ስናገር ቆይ ተረጋጊ። ምን ማለት ነው ሩታ? እኔ ካንቺ አልጠብቅም። ምንድን ነው? ምንም አይደለም ማለት ልክ አይደለም። በቃ የሰራሽው ነገር በቃ ጭራሽ ልክ አይደለም። እንዴት? በቃ እኔ እሱ እየሰራ ያለው ነገር ቤትሽ ኑሮሽ ምን አደረገ? ምን ሲያደርግ አየሽ? ቢያንስ ይህን ህፃን ልጅ እያየ ጣልቃ ገብቶ ኑሮ አላስተካክል ነው ህይወቷን እንትን ነው ብቸኝነት ስለተሰማት አብሬያት ልሆን ነው ለአጽናናት ነው። ምንድን ነው ስለ እንደሚያጽናናት አጽናኝሽ ነው እንዴ? እሱ ልክ አይደለም፣ ልክ አይደለም። እሱ ልክ ነው እየሰራው ድፍረት ቤት ዘልቆ ገብቶ ጭራሽ እኔ ደግሞ አጠገብሽ ቁጭ ብሎ ሳይ አሃ አሜን ብዬ ተቀብዬ ላውራ ትፈልጊያለሽ እንዴ? ልክ አይደለም። እሺ ለማይ አትሊስት ባታወሪውም ግን ገና ከማየትሽ እንደዚህ አይነት ሪአክሽን ማሳየት ደስ አይልም። አይ እኔ ታውቂያለሽ ደግሞ እኔ ማይሆን ነገር ደግሞ እንደማያውቀው እኔ ስላንቺ ጥሩነት ሳወራው ምናምን ደስ የምትለት ናት ምናምን ብዬ ነግሬዋለሁ ከዚህ በፊት እና ከአንዳንድ እንደዚህ እኔ ደግሞ ሰውም ስላንቺ ሌላ አይነት ግምት ነው የሚወስደው። ገባሽ? እኔ ደግሞ እንደዚህ አይነት ሰው መሆንሽን አላቅምም አይደለሽም። እኔ ደግሞ አንዳንድ እንደዚህ አይነት ነገር ሳይ ይደብራል። አንድ እና ደግሞ ምንም መጥፎ ነገር አላደረገም። እውነቱን ስነግርሽ ገና ዛሬ ደንግጫለሁ። እውነት እንደዚህ ሆነ ሳይሸዱዬ እና እውነቱን ስነግርሽ እኔ ምንም መጥፎ ነገር አላደረገም እስካሁን ድረስ ብዙ ነገር ለማየት ሞክሬያለሁ። እኔ ደስታ ለምንድን ነው በዚህ ልክ እንደዚህ በደል የሚደርስ? አፈቀርኩ እንጂ ምን አለ? አይ እንደዛ አይደለም። ደስታ ተረጋጋ። አይደለም ለምንድን ነው ግን እንደዚህ የምታደርገው? አፍቀሬ ነው ውስጥ አይ እኔ ስላልቻልኩኝ መናገር ያለብኝ ነገር ስላለ ለምን እርጉዝ ሆና የት ነበራችሁ? እሺ ይዛል እንዴ ብቻዋን እንደዛ እሱ እዛ ጋር ሄዶ ሌላ ሴት ጋር እንደዛ እሽኮለሌ ሲል የት ነበራችሁ? እኔ ዛሬ እዚህ ጋር በአርማዶ ተሻግሬ መጥቼ ለሷ መስዋዕትነት ስለከፈልኩ እሺ ቶ ችግር የለም። ኦኬ ይሄ ማድረግ ጥሩ ነው፣ መልካም ሆኖ ሳለ ግን አብርሃም እንትነው ቶ ስለ አብርሃም የአብርሃም ድርጊት የአብርሃም ስራ ቶ እሺ እኔ ምን አጠፋሁ? እሱ የሰራቸውን ሲያደርጋቸውን ነገሮች ቶ እሱ ወደፊት እኮ የዛኔ የት ነበራችሁ? ሩታ ስታለቅስ የት ነበራችሁ? ስታዘን የት ነበራችሁ? ልቧ ሲሰበር የት ነበራችሁ እንዴ? ዛሬ እኔ እዚህ ጋር መጥቼ የሆነ ነገር ስላደረኩኝ ጥሩ ነገር ስላሰብኩላት ምናምን ለምን እንደዚህ እወቀሳለሁ? ለምን ደበደባለሁ? ለምን እሰቃያለሁ? እንዴ አፈቀርኩ እንጂ እኮ ምንም አላጠፋሁም አይደል እንዴ? ለእሷ ደግሞ በቃ ጥሩ ነገር ነው፣ እወዳታለሁ፣ በጣም ነው የማፈቅራት። እስከዛሬ በእሷ ተሰቃይ ነበር አይደል እንዴ? ለምንድን ነው ውጣና ግባ ምናምን ዞር በል አንፈልግህም ምናምን? ካልፈለጋችሁም ችግር የለም። ደስታ እንደዛ አይደለም። ተረጋጋ እንዴ። ቆይ ተረጋጋ። እሺ ብቻ እሺ አዎ ጥሩ ነገር ሰርታል። አንተ ያው ባንተ አመለካከት ባንተ አስተያየት ጥሩ ነገር ሰርታል። ኦኬ ጥሩ ነገር ነው ይሁን ያለብሽ። ብቻ ግን በዚህ ልክ እንትን ባትሉ ደስ ይለኝ ነበር። ማርያም እንዴ ምንድን ነው ያጠፋሁት? ልክ ነው እኮ ማለት ነው። ከዛ ወንበዴ ስለለየዋት እኔ ደግሞ አንተ የሚለየዋት ራሱ ነው ፈልጎ ሄዳ የሱን ተወው፣ ስለሱ ነገር ተወው። በቃ ልክል ምንም የሚያጠፋው ነገር የለም። በቃ ለመረዳት ነው ደስታ። እንደዛ ብለህ ካስበውና ነገሮች ይስተካከላሉ። አንዳንዴ ጥሩ ነገር ሊሆን ሲል የሆነ ስትረግል ይበዛል አይደል? ሰማኛ። ስለዚህ ተረጋጋ። እሺ አንቺ ካልሽ ረጋጋለሁ። አይ ተረጋጋና በቃ ነገሮች ይስተካከላሉ። እንደዚህ አይደብርክ። ያይሽ ነው አይደል? በአንቺ ጉዳይ በቃ ብዙ ነገር እየደረሰ ብዙ በደል እየደረሰብኝ ነው። የምሬን እኮ እንዴ ሩታት እዚህ ጋር መጥቼ ምናምን እንደዚህ ቤቷ ስለመጣው ቤተሰብ ስላላከበርኩኝ ድፍረት ከሆነብኝ በጣም ይቅርታ። በሀገራችን ባህል ወጉ ከሆነ ሽማግሌ ልኬ ያለውን ነገር አድርጌ ሩታን እንትን ለማለት ፈልጋለሁ። እሺ ችግር የለም። አንተ ጥሩም ሰራ መጥፎ ሁሉም ነገር ጥሩ መጥፎ ብላት ጥሩም መስሎ ታይቷል። ኦኬ ችግር የለውም። እኔም እዚህ ጋር ድንገት ስመጣ ስላየው ስሜታዊ ሆኜ ነው ያለውን ነገር ከሷ ጋር እናወራለን። ችግር የለውም። በቃ አንተ መሄድ ወዳለብህ ሂድ። እኔ እሷን ለኔ ተዋት። እሷን አወራታለሁ። እሺ በቃ እሺ ያለውን ነገር ከሷ ጋር እናወራለን፣ እንጨርሳለን።
ያለውን ነገር በቃ ስርጫት ያልኩሽን ቅድም አስቢበት። ይኸውልሽ ሁሉ ነገር የሚደርስብኝ ባንቺ ይሄን ደግሞ መቋቋም አያለኝ ብዙ ነገር አሳልፌ አልተኝ በቃ አሁን ይቅርታሽ ሰባራለች እዱ ግን ምንም እኮ የተሳሳተው ነገር የለም። ምንም ሁሉም ነገር እኮ ትክክል ነው። ምን አጠፋ? ምንም እኮ ያጠፋው ነገር የለም። ከእሱ ጋራ ከአብርሃም ጋር ለያያቸው ደግሞ አልሽ። እሱ አይደለም የለያየን እኮ የእሱ ተግባር ነው። እኔ ነገሮችን እንዳልፈልግና እንዳልቀጥልባቸው ያደረጉኝ የአብርሃም የራሱ ተግባር ነው እንጂ ደስታ አይደለም። ደስታ እኮ ዛሬ የመጣ ሰው ነው። ከደስታ በፊት ስንትና ስንት ነገር ተፈጥሮ የለ እንዴ? ስንት ነገር አሳልፍ የለ እንዴ? አሁን እኮ በጣም ደስተኛ ነኝ። ማይሆን ስህተት ሰራሽ እውነት። አንዳንዴ ነገሮች ተስተካክለው ወደ ነበረበት ወደ መስመሩ እንዳይገባም ይሄ ልጅ ደግሞ እዚህ ጋር መጥቶ ጣልቃ ገብቶ በእንደዚህ አይነት ሁኔታ ላይ ሲሆን ደግሞ ያው አንቺም ምንም የሚስተካከል ነገር የለም። እኔ ከዚህ በኋላ ቢስተካከል ራሱ እኔ እንዲስተካከል ፍላጎቱ የለኝም። እውነቱን ስነግርሽ እኮ ልታስተካክይም ብትይ ይሄ ልጅ ደግሞ ጣልቃ ገባና አሁን በእንደዚህ አይነት ልጅ እኔ ይኸውልሽ እንትን እያለች ስለሆነ አንቺ አሁን ጣልቃ አልገባም። እሺ እድጌ ነው ተሳስተሻል። ይሄ ልጅ ምንም ጣልቃ አልገባም። ምንም ያጠፋው ጥፋት የለም። እውነቱን ስነግርሽ ስንትና ስንት ነገር እየደረሰበት ለእኔ ስል ዝም ነው የሚለው። ስንትና ስንት የምሬ ነው እንዴ? ወንድ ልጅ አይደል እንዴ? እንዴት እንደዚህ ይደረጋል? ማለት እንዲህ ታስሮ እስከ መደብደብ ድረስ የደረሰ ሰው ነው። ግን ጸጥ ነው ያለው። የሆነ ምላሽ መስጠት አቅቶት አይደለም እኮ ምን በቃ ዝም አለ ለእኔ ሲል። ግን ችግር የለውም ማለት ያው ስንት ነገር የልጅሽ አባት ነው። አብርሃም ቢሆን የልጅሽ አባት ነው። እሱንም እኮ አሁን አንቺ ውስጥሽ አስተካክዬ ልቀበል እንኳን ብለሽ እንዳትይ። ይሄ ሰው በእንደዚህ አይነት እንደዚህ ቁጭ ብሎ ሽሩሩ እንደጻን ልጅ እንደዚህ እያለሽ ወደዛማ ቀድሞም አትመለሽም ሲጀመር እና እሱ ቁጭ ብሎ ደግሞ እውነቱን ልንገርሽ፣ እሺ እውነቱን ልንገርሽ፣ ደስታ ኖረም አልኖረም የልጅ አባት አብርሃም ስለሆነ ወይም ደግሞ ከዚህ በፊት ምንድነው እንዴት ነው ባልና ሚስት ስለነበረን አሁን ድጋሚ ይመለሳል ማለት አይደለም። ድጋሚ ህይወቴ ላይ እንዲቀልድብኝ አልፈቅድለትም። እዱ የሁላችሁም ፍላጎት ሊሆን ይችላል የኛ ህይወት እንዲስተካከል። አውቃለሁ ብዙ ነገር አድርጋችኋል፣ ብዙ መስዋዕትነት ከፍላችኋል። አንቺም የእሱ ቤተሰቦች እና ብዙዬም በቃ ብዙ ወንድሙ በውስጥ ለውስጥ አሁን ደግሞ ነገሮች ቢከብደው በሚዲያ መጣ። አንቺም እንደዛው ከዚህ በፊት ነገን ይሄ በቃ ብዙ ነገር ተደርጓል። ግን ደግሞ እኔ መጎዳቴን አልፈልገውም። ገባሽ? በጣም እንደምትዋደዱ አውቃለሁ። ነገሮች እንዲቀጥሉ እንደምትፈልጉ አውቃለሁ። የኔን ቤተሰብ የእሱን ቤተሰብ በጣም እንደሚከባበሩ እንደሚዋደዱ አውቃለሁ። የኔ ህይወት ግን ከተጎዳ መስዋዕትነት መክፈል አልፈልግም ከዚህ በላይ እንዴ። ይሄም ደግሞ ነገ እንደዚሁ ህይወትሽን ደግሞ አሉና አይነት ነገር ወይ ያደርጋል በሚል ስጋት ነው። እኔ አሁን እንደገባሁኝ ላይ ካልፈልግም ወጣ ብዬ ተቆጣሁትኝ። እሱም ደግሞ አይሆን ህይወት ውስጥ እንትን እንዳይልሽ ብዬ ነው ደሜ ፍልት ብሎ ልናገረው የቻልኩት እንጂ እኔ በአካል አይቼው አላውቅም። ያው በቪዲዮ ነው ያየሁት። ኮአትሊስት ማዳመጥ መቻል ነበረብሽ። ያው ታውቂያለሽ እኔ ብዙ ነገር እንትን መጥፎ ነገር አንቺ መጥፎ ማየት መስማትም ስለማልፈልግ አንዳንዴ ስሜታዊ ሆኜ ስናገር ማደርገው ስለማላውቅ ነው እንደገባው የወረድኩበት። እንግዲህ አንቺ ማስተካከል ያለብሽን ነገር ማስተካከል ካለብሽ ታስተካክያለሽ። ገና እንደመጣው ብዙም ተናገርኩሽ። ብዙ ነገር አሳልፌያለሁ። በጣም ብዙ ነገር ገባሽ። ደስታ ምንም አላጠፋም። ምን ውስጥ ምንም ስህተት አይደለም ሲጀመር። እሱ የምሬ ነው። እንግዲህ ብዙ ነገሮችን ካየሽ እሱ ከመጣ በኋላ ብቻ ሳይሆን ብቻ ደስተኛ ነኝ። እውነቱን ስነግርሽ ምንም ዋሽሽ ነገር የለም። በቃ ደስተኛ ነኝ በደንብ። እንግዲህ ላንቺ ሊሆን ይችላል። እኔ ደግሞ ነገር እኮ አሳልፌያለሁ አይደል እንዴ? እኔ ደግሞ እንዳየሁት መጉላት ተዋጠልኝ ነው ሰዓት እንክብካቤ በሚያስፈልገኝ ሰዓት ስንትና ስንት ነገር በሚያስፈልገኝ ሰዓት ከጎኔ አልነበረም። የልጅሽ አባት አብርሃም የምትይው ሰው አልነበረም ከናካቴው። ያው እሱ ፌዙ። ስለዚህ ዛሬ ነገ ላይ ይስተካከላል ብለን ስናስብ
ወይም ደግሞ መንገዱን ስንጀምር አንተ መሀል ላይ መተህ እንቅፋቱን አልትዋትሽ ማለት እንቅፋት ስላልሆነ ነው እንደዚህ የምልሽ። ከሱ በፊት ስንትና ስንት እንቅፋት የሚሆኑና የሆኑ ሰዎች ስለነበሩ እሱ ጭራሽ እንቅፋት ሊሆን አይችልም። እና ደግሞ እንቅፋቱን ከራሱ ብትይው እሱ ከኔ ህይወት ቢወጣ እኔ ወደዛኛው ህይወት ድጋሚ አልመለስም። እሱ በእንደዚህ አይነት እንክብካቤ ወደዛም ህይወት እንዳትመልሽ አድርጎ ነው የሱ እንክብካቤ እንግዲህ ቤት ድረስ መጥቶ። ኧረ ምንም እንክብካቤ የማያስፈልግም ባይንከባከበኝም ምንም ባያረግልኝም እንደምትይው አይነት ሰው ቢሆንም ጥሩም ቢሆንም መጥፎ ቢሆንም ወደዛኛው ህይወት ግን እስቲ እሱ ጊዜ የሚፈታው ነገር ይሆናል። እሱ ለጊዜው እንሰጠዋለን። እሺ አሁን በቃ ማለት ያው ከመምጣትሻው ጥሩ ነገር አልተፈጠረም እድይና ከመንገድ እንደመጣው ተቆጣሽ። እሱን ስላየሁት ነው እንግዲህ እሱን እንተውና እንትን ስላልኩሽ እንደመጣን ብላ ቡና ላፍላልሽ ወጣ ነበረ ወጣ ብዬ እንትን ልበልሽ። ያው እንደመጣው ስለወረድኩሽ የኔ ቆንጆ ያው እሱን ስላየው ስለተናደድኩ ነው። በቃ ያው ታውቂያለሽ እኔ መጥፎ ነገር እንደማልወድ ታውቂያለሽ። ለዛ ነው የተቆጣሁሽ። ቤትም አይደለም ምን በላው ውጪ ትንሽ አየር እንትን ልበልሽ። እሺ